ሰበር ዜናም ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠየቀም። የህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራር የፕሪቶሪያውን የሰላም ስምምነት የፌዴራል መንግስቱ በይፋ ማፍረሱንና ክልሉን በከበባ ውስጥ ማድረጉን በመጥቀስ አዲስ ሊቀሰቀስ የሚችለውን አስከፊ ጦርነት ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። በትግራይ ክልል ያለውን የፖለቲካ የስልጣን ክፍተት ለመሙላትና ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ የክልሉ ነዋሪዎች የተሳተፉበት ሰፊ ውይይት መደረጉን የገለጸው የህወሓት መግለጫ በዚህም መሰረት በ2012 ዓ.ም የተመረጠው የትግራይ የህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣኑ እንዲመለስ መወሰኑን ይፋ አድርጓል። ምክር ቤቱ ወደ ስራው ሲመለስ አካታች የሆነ የህግ አስፈጻሚና የዳኝነት መዋቅር እንደሚያዋቅር የተገለጸ ሲሆን ተቃዋሚ የፖለቲካ ድርጅቶች በካቢኔው ውስጥ የ33 በመቶ 1/3 የስልጣን ድርሻ እንዲኖራቸው ጥሪ መቅረቡንም ገልጿል። በትግራይ ክልል ያለው ሰብአዊና ኢኮኖሚያዊ ቀውስ አሁንም እጅግ አሳሳቢ ደረጃ ላይ መሆኑን የጠቀሰው ይኸው ዓለም አቀፍ ጥሪ የፌዴራል መንግስቱ በነዳጅና በንግድ ዕቃዎች ላይ የጣለው እገዳ የኢኮኖሚ እንቅስቃሴውን ሙሉ በሙሉ ማሽመድመዱንና ከፍተኛ የዋጋ ንረትን ማስከተሉን አብራርቷል። ከዚህ በተጨማሪም የኢትዮጵያ መከላከያ ሰራዊት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ዝግጅትና ከበባ እያደረገ እንደሚገኝ በመግለጽ ይህ ድርጊት በህዝቡ ላይ ከፍተኛ የስነ ልቦናና የማህበራዊ ጫና እየፈጠረ መሆኑን ከሷል። በተመሳሳይ በምዕራብ ትግራይ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱ በፌዴራል መንግስቱና በአጋሮቹ በኩል እንቅፋት እየፈጠረባቸው መሆኑንና ዓለም አቀፍ የረድኤት ድርጅቶችም ድጋፋቸውን እያቋረጡ መምጣታቸውን ሰነዱ አስረድቷል። የቀጠናው የፖለቲካ አቅጣጫ ወደ ግትርነት፣ ወታደራዊ ኃይል አማራጭነትና አንድ ወገንተኝነት እያዘገመ መሆኑ አዲስ ጦርነት የመቀስቀስ ስጋቱ ከአሁን በኋላ ግምታዊ ሳይሆን በተጨባጭ ከደጃፍ ላይ የደረሰ መሆኑን ሰነዱ አስጠንቅቋል። ይህ ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ሳይወሰን መላውን የአፍሪካ ቀንድ ቀጠና ክፉኛ ሊያናጋ እንደሚችል በማመልከት የጋራ ሰላምን ለማውረድ አሁንም ቢሆን የትግራይ መስተዳደርና ህወሓት ለውይይት ዝግጁ መሆናቸውን በመግለጽ የዓለም አቀፉ ማህበረሰብ ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ዲፕሎማሲያዊ ተጽዕኖውን እንዲጠቀም ጥሪ አቅርቧል። የፌዴራል መንግስትንና ህወሓትን ከሚያጋጯቸው ነጥቦች መካከል ሌላኛው ጽምዶ ነው። ለአጭር ጊዜ ዓላማ የሚደረግ መቀናጆ እንደማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ ወታደራዊ ሹማምንት ይህን መቀናጆ ሲያወግዙት ተደምጧል ተብሏል። በህወሓትና በፌዴራል መንግስት መካከል በየጊዜው የሚፈጠሩ መካረሮቹ ተበጥሰው ጦርነት ቢፈጥሩስ የሚል ስጋት በክልሉ ማንዣበቡ እየተነገረ ነው። የዳግም ጦርነት ስጋት በትግራይ ላይ እያንዣበበ መሆኑን ብዙዎች እየገለጹ ይገኛሉ። የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከግንቦት 16 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ያክል ሲያካሂድ የቆየውን አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫ አውጥቷል። ህወሓት ባወጣው መግለጫ ላይ እንዳሰፈረው በመቀሌ ከተማ በተጠናቀቀው ጉባኤ ላይ ድርጅቱ ያለበትን ወቅታዊ ቁልፍ የውስጥ ችግሮች፣ ድክመቶችና የቀጣይ የትግል አቅጣጫዎችን በዝርዝር ገምግሟል። ማዕከላዊ ኮሚቴው የህዝቡን ደህንነት ለማረጋገጥ ተፈናቃዮችን ወደ ቀደመ ቀያቸው ለመመለስና የትግራይን ሉዓላዊነት ለማስከበር የሚደረገውን ትግል አጠናክሮ ለመቀጠል መወሰኑን በመግለጫው ጠቅሷል። በዚህ ጥቅል ግምገማ ድርጅቱ በውስጡ የነበሩ የአመለካከትና የአሰራር ጉድለቶችን ያለ አንዳች ምህረት መመርመሩን የገለጸ ሲሆን ህገ ደንብን መሰረት በማድረግ በከፍተኛ አመራሮቹ ላይ ጠንከር ያሉ የዲሲፕሊን እርምጃዎችን ወስዷል። በዚህም መሰረት በስራ ላይ የነበሩ 2 የድርጅቱ ስራ አስፈጻሚ አባላትና 1 የማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ የተሰጣቸው ሲሆን ሌሎች በስራ ላይ የነበሩ አመራሮችም ከማዕከላዊ ኮሚቴ ተለይተው በትግል ሜዳ እንዲሰማሩና በሌሎች አዳዲስ አመራሮች እንዲተኩ ተደርጓል። ይህ እርምጃ ድርጅቱ የውስጥ አንድነቱን ለመጠበቅና የአመራር ብቃቱን ለማደስ የወሰደው ወሳኝ ፖለቲካዊ እርምጃ እንደሆነ ተመላክቷል። በመግለጫው ማጠቃለያ ላይ እንደተመለከተው ማዕከላዊ ኮሚቴው የትግራይ ክልል ጊዜያዊ መስተዳድር የካቢኔ አባላትና የዞን አስተዳዳሪዎች አደረጃጀትን አስመልክቶ ሰፊ ውይይት አድርጓል። ድርጅቱ አዲስ የክልል ካቢኔ እንዲዋቀርና የአመራር ሽግግር እንዲደረግ ፍላጎት እንዳለው ያመላከተ ሲሆን ይህንኑ የአመራር ለውጥ
የትግራይ ምስረታ ምክር ቤት እንዲመለከተው በይፋ መምራቱን አስታውቋል። ህወሓት በምርጫ ከፍተኛ ድምጽ ያገኘና ያሸነፈ ድርጅት በመሆኑ በክልሉ አስተዳደር ውስጥም ያለውን የመሪነት ሚና በህጋዊ አሰራር ለማስፈጸም እንደሚንቀሳቀስ በመግለጽ አዲሱ መዋቅር የህዝቡን ዘርፈ ብዙ ችግሮች ለመፍታት ቁርጠኛ እንደሚሆን አረጋግጧል። በትግራይ የተከናወነው ፍጹም ህገወጥና እውቅና የሌለው ድርጊት ነው ሲሉ ጄኔራል ሳሞራ የኑስ መግለጻቸው ሌላኛው መነጋገሪያ አጀንዳ ሆኗል። የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተ ቃለ መጠይቅ አድርገዋል። ጄኔራሉ ባደረጉት ቃለ ምልልስ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ እንደሚገባ ገልጸዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለውን አካሄድ የተቃወሙት ጄኔራል ሳሞራም ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የገለጹት ጄኔራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጄኔራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው መቆየቱንና በመጨረሻም ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጄኔራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጄኔራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻዕብያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕብያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰደ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጄኔራል ሳሞራም የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጿል። ጄኔራል ሳሞራ የኑስ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል። ተመልካቾች የዛሬዎቹ የአቤር ሚዲያ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።